ባርሴሎና በአትሌቲኮ ማድሪድ ናካውት ተደረገች። ማን 2-1 ብታሸንፍም በእለቱ 2-0 ነበር ያለፈው ጨዋታ ተደገመ። ዛሬ ደግሞ ኤሪክ ጋርሲያ ቀይ ማን እንደ ባርሳ አሳዛኝ ተሸናፊ አክቹሊ እንደ ባርሳ እንደ ለሚን የማል አሳዛኝ ተሸናፊ የለም። ማን አንቺ እንዳወራሽው ተጫውተሻል፣ ያወራሽው መተሽ ለመተግበር ሞክረሻል። አንቺ ምንም እንዳታዝኝ አባቴ። ሃንሲ ፍሊክ ነው ማዘን ያለበት እንዴ እመነኝ ነው ምልማ ነው። እንዴት ቀይ እንደምታገኙ ልንገር። ሃይላይን አለ አንደኛው ተጫዋች ሃይላይናችሁን ቢት ያደርገዋል። ሊያገባው ሲል ተከላካዩ እንዳይገባ ሲል ፋውል ይሰራል። ክሊር ኤንድ ኦብቪየስ ጎል ስኮሪንግ ኦፖርቹኒቲ ቀይማ። ይሄ ከርስ ነው። ምክንያቱም የአራልሆልም ሲጨመር ከርስ ነው። በቃ ቻምፒየንስ ሊግ ኳርተር ፋይናል ሰሚ ፋይናል ቀይ ካርድ ባርሴሎና ግድ ነው። ሬድ ኤፍሲ ሆነሻል አንቺ። ለምን ማሊያሽ ላይ ያለውን ሰማያዊ ላሽ ብለሽ ቀይ ብቻ አትለብሽም? እንደኛ ማንዬ ተረዳሽኝ አይደል? አረ እኔ በሳምንት 2 የመጫወት እኮ መረረኝ። እንጋጠም ምናምን ብለሽ ዝተሽብኛል። ደካማው ማድሪድ አስወጣሽ። ካፕ ቶርናመንት ከሆነ አትሌቲኮ ማድሪድ ናችሁ ማለት ለ3 ነጥብ ሲሆን ብቻ ነው የምትችይው። ገባሻ? ከኮፓ ዴልሬም ከቻምፒየንስ ሊግም ሲያደርግሽ ከባድ ነው ማለት ይበቃ። ከባድ ግን ተፋልሟል። የተፋለመው ለምን ሁሉንም ሞቅሞ ዛሬ ፔድሪ ራሱ እንደሌላ ጊዜ አልነበር። አሳዛኝ ተሸናፊ ነሽ አሮጊቷ። ሰው ከሜዳው ውጭ ሄዶ ስንት ታሪክ ይሰራል። አንቺ በሜዳሽ ወዲሽን ብለው አይነ ምድርሽን ይሰብሩልሻል። አሮጊቷ አሁን በቃ ለበሷ ታይውሱን በቃ ይሄን ጂኒጃንካ ሽንትሽን እንኳን ታይ በቃ እሱን ታይና በጤና በህይወት ተመለሽልን አሮጊቷ። እኔ እንኳን ዞር ብዬም አላይሽም። እውነቱን እናወራ ከተባለ እኔ ባርሳዬን እያየሁ ነው። በጣም ባናና የሆነ ፉትቦል ነው እዛ ያለው። እንግሊዝ ፕሪሚየር ሊግ በድሎኛል። እኔ ኳስም እያየሁ አይደለም። ግን አንቺ ግን በቃ በሰላም በጤና ተመለሺ። ጽድቁ ይቅር ብያለሁ። በቃ ጽድቁ ይቅር። እንዲሁ ጥሩ ነው በቃ። እሺ አሮጊቷ በሰላም በጤና ሳትዋረጂ ከነሙሉ ክብርሽ ነይልን። ያማል ስንቴ ነው መነግር? ስንት ጊዜ ነው መነግር? አንተ ሮናልዶ አይደለም። ስቶሪ ላይ ምናምን እዛ መግለጫ ላይ ኦራ ፋርም እያደረግክ ምናምን አትግባ። ማንም አይደለም። ማንም ሰው ሮናልዶ መሆን አይችልም። ምናምን በል ምንም አታመጣም። ሙሉ ቀን ስታጥፍ ትውላለህ። ምንም አንድ አገባ ባርሴሎና አይችልም። አችሉም። በቃ መከላከላችሁ ማን ደርሶ መልስ ቀይ ይወጣባችኋል። ሁለት ተጫዋች በሜዳችሁም ከሜዳችሁም ውጪ እንዴት በቃ አንተ አትችሉም። ማን አትችሉም። እንኳን ያለፈ አትሌቲኮ ማድሪድ ይችላል። ሃራምቦል ነግሬው ነበረ። ሰከንድ አፍ ላይ ሌቭል 8 ሃራምቦል ተጫወተባችሁ። ሌቭል 10 ቢሆን ኖሮ ጭራሽ 2 ታቻ ወይ ምናምን 3-2 ተሸንፋችሁ ነበር የምትወጡት። ያማል ሰው የሚነግረን ስማ። አይኖ በጣም የሚገርም ችሎታ ያለ ተጫዋች ነገር ሮናልዶ አይደለም። ከጨዋታ በፊት ዝም ብለህ አትለፍልፍ። ማንም ሰው ሮናልዶ መሆን አይችልም እንዴ። በቃ ዝም በል እንዴ። ዝም ብለህ ትጫወት እኮ አንተ ዝም በል። ጭራሽ ማለት ነው። ጭራሽ ማለፍ ያልነበረበት ቲም ያለፈው አትሌቲኮ። እግዚአብሔርን አንተ ባርሳኔ በቃ የቻሉትን አድርገዋል። አሁን ማንም ጀጅ ማድረግ አይቻልም። የቻሉትን በሙሉ አድርገዋል። ያማል ብቻውን በቃ የሆነ ምን አይነት ምታጠኛው ተጫዋች ግን በቃ አንዳንዴ እግር ኳስ እግዚአብሔርን ሲስቱት እንደዚህ አንተ ለሜሲ የተፈቀደ ነገር ብቻ እኮ ነበር እንዲህ ያዞረ ይሰጣችኋል። እኔ ወይኔ እግዚአብሔርን ጭራሽ አሁን አርሰናልን ያስጥሏል። አሁን በአርሰናል ከወደቀ ይሄን ይብላ አትሌቲኮ። እግዚአብሔርን ባርሳ ቢያንስ ሄዱ አርሰናል የማስጣል ቻንስ በጣም ሰፊ ነበረ። አረ በስመ አብ። ላሚን ያማል፣ ቪስካ ባርሳ፣ ራፊኒ፣ ፔድሪ፣ ዲያጎ ሲሞኔ ነው የኔ አባት። ጭራሽ ደግሞ እንደዚህ ቼልሲ ሆኑ። በቀይ ነው የቼልሲ ደም አላቸው መሰለኝ። ይመቸው አትሌቲኮ ማድሪድ የምሬን ትችላለህ። እኔ ደስ ነው ያለኝ። ዲያጎ ሲሞኔ በጣም ነው የምወደው የምር። የኔ ጣፈንታ ደረሰሽ የምሬን ነው። ባርሳ ደስ ነው ያለኝ ነገ አደራ ቢያንስ ማድሪድ አደራ በሰማይ ነገ ታምር መስራት አለብህ። የምሬን ነው። አደራ ማድሪድ ቢያንስ በዚህ ልካስ። የምሬን ነው። ዛሬ ቁስል ብያለሁ። የሚገርም ሊቨርፑል አይቸው የቆሰሉ ራሱ የሚገርመው ሊቨርፑል አይቸው ይመቸል ሊቨርፑላን። የምሬን ነው። አትሌቲኮ ማድሪድ ዘንድሮ ባርሴሎናን ማለት ነው ልክ እንደዚህ እግር ብላን ያለው በቃ ቀጥታ ማለት ነው። ይላችሁ ሪያል ማድሪድ በባርሳ እንደሚጨቆነው ማለት ነው። አትሌቲኮ ማድሪድ ዘንድሮ ባርሳን እየጨቆነ ነው የሚገኘው። በቃ ዘንድሮ ለነገሩ ሰከንድ ሌግ ላይ እኮ ባርሳ ያሸንፋል፣ ግን ምንም ውጤቱ መና የሆነ ውጤት ነው። ባለፈውም ኮፓ ደሬ ላይ እንደዚሁ፣ አሁንም ቻምፒዮንስ ሊግ ላይ እንደዚሁ ፈርስት ሌግ ይገረፍና ሰከንድ ሌግ ተፍተፍ ይላል፣ ያሸንፋሉ፣ ግን በቂ አይደለም። የቀይ ካርድ አባዜ ባርሴሎና ከዓመት
እኔ ማን እንደረገማቸው አላቅም፣ ማን ቃለ መሐላ እንዳስፈጸማቸው አላቅም። ቀይ ካርድ ካላዩ በቃ እኔ ደስ አይላችሁ እንዴ? ለማንኛውም ማለት ነው የዲየጎ ሲሞኔው አትሌቲኮ ማድሪድ ባርሴሎናን ጥሎ አልፏል። ታዲያ ከማን ጋር ነው የሚገናኘው አትሉ? ከማን ጋር ነው የሚጫወተው አትሉ? ተዛላችሁ አይደለ? ይሄ ተዘጋጁ። ባርሳ እበቀልልሻለሁ፣ እኔ የምበቀልልሽ። ስላልቻላችሁ አይደል? መቻልም ሲበዛ ለካ ትሸነፋለህ እንዴ? ለአስር የኔዎቹ እኮ ለ15 ቢገቡ እንደዚህ አይጫወቱ። ለ15 ማለት በቃ አላለው እንጂ ከናንተ በስ እኔ ለ10 እንደዚህ ሲጫወት ቲም አላየሁ። እኔ አንበርክካችኋል አላለውም። ገባ ሁለት ሁላ አግብተው አይመጣውም እኮ። እኔ አሁን ዛሬ ለምን እንደተሸነፋችሁ ምንም ሪዝን የለው። አረ ጦሳችሁ ቀጣይ አርሰናለች። ይኸው እንግዲህ እንዴ ምንድነው ሜዳውን አያሳይም እንዴ? ለኛ አዩ ምልክት ሰጡ አልሰጥም አልኩ ግርምዬ ብያለሁ። ለምንድነው የማያሳየለኛ? ብያለሁ ግርምዬ ሜዳ ብቻ አሳይቶ የተመለሰው ለምንድን ነው? አይ ፔናልቲማ ነው። አረ ለምን አሳይም? እሺ ቆይ ቫር ሄዳ አይተናል እኛ እኮ አየነው እኮ ኳስ ሄደ እግሩ ይሄው እና ታዲያ ምን ያድርገው ከዚህ የበለጠ ፔናልቲ ያለ ነው። ምን ያድርገው ከዚህ እግሩን ተረከዙን ሄዶ እየበጠሰ እንዴ? አረ በስመ አብ አንፌር ለሊቨርፑል ኳሱን ሸፍኖታል። ወይኔ እኔ እግዚአብሔር ምን አለ ባርሳ ቢያልፍ። አሁን አትሌቲኮ አንተ ምን አገባ በእኛና በባርሳ ምን አገባ? እኔ እልህ ወጣ ነበር እሱ አልፎ አንተ ምን አገብቶ ነው በእኛ ማምገው? ምን አገባ? አቃጠልከኝ። እኔ ባርሳ እንደዛ አልቃጠልኩም። እኔ ባርሳ እንዳሸንፍ በህይወቴ ተመኝቼ አላውቅም። ዛሬ ተመኘው እንዲያልፍ ከኛ ጋር እንዲገጥም እልህ መወጣት ፈልግ ነበር። ምቀኛ ድሮስ ሲያስጠላ በእናትህ አዩ ታይኛል። ሼቦ ደግሞ ሲያስጠላ በእናትህ አልፈህ ምን ታመጣለህ? ኮክኒያ ሲያስጠላ ጠፋብኝ ስፖዝ ማድረግ ራሱ። አረ ባርሳ ልጅነቴ፣ አረ እድል ተጫውተዋል። ምን ያድርጉ? ይሄ የቀይ ካርድ ሰበብ ምን ያርጉ? ተጫውተዋል። ላሚን ያማል ሞክራለች። የሚገርም ተጫዋች ነው የምር። እግሩ ላይ ኳሱ ያምራል። ነገር ግን በቃ እግር ኳስ አንዳንዴ እድል ያስፈልጋል። እድል ደግሞ ከአትሌቲኮ ማድሪድ ጋር ነበረች። ሞክረዋል ባርሳዎች። እኛን እንጂ መጽናኛ ያጣ ነው። የሊቨርፑልና የባርሳ ደጋፊ ሆነን ነው እንጂ መጽናኛ ያጣ ነው። የሚገርም ጨዋታ ነው። የምሬን ነው የምላችሁ። እኔ እንዲሁም የሊቨርፑል ጨዋታ ሳይመስጠኝ ቀርቶ ሳይ ነበር የባርሳ። የምሬን ነው የምላችሁ። እኔ አስጠልቶኝ የሊቨርፑል ጨዋታ ማለት ነው። ባርሳ ቢያልፍ በጣም ደስ ይለኝ ነበር። ሊቨርፑል ስላላለፈ ባርሳ ቢያልፍልኝ መጽናኛ ነበረ፣ ግን አልሆነም። ተጫውተዋል። አትሌቲኮ ማድሪድ ድንጋይ ቲም። ጉድ ላክ አርሰናል፣ ጉድ ላክ። የአትሌቲኮ ማድሪድ ቲም ራሱ በጣም ያምራል። ሲከላከሉ ሲያጠቁ በቃ ኮምፓክት ሆኖ አንድ ላይ ነው የሚያጠቁት፣ አንድ ላይ ነው የሚከላከሉት። ባላንስ የሆነ ቲም ነው። ዋው! የሚገርም ሴሚፋይናል ነው ያለን አርሰናል ከአትሌቲኮ ማድሪድ። ባርሳ ይሄ የቀይ ካርድ ሱሱ ማለት ነው። የቀይ ካርድ ልክ እንደዚህ እንዲህ ከሱስ በላይ ነው የሆነበት ነው የምላቸው። ገና እንጦሮጦስ ይከቷል። እንጦሮጦስ አንተ ተመልከቱ። ይኸውልህ በቀይ ይኸውልህ እዚህ ወጥቶበታል። እዚህ ጨዋታ ወጥቷል፣ በዚህ ወጥቷል። ይሄው ብዛቱ ማለት ነው። ይሄ ሃይላይን መጫወት እንደዚህ ሪስክ ካለ ወይ ጎል እንዲገባባቸው መፍቀድ ነው ወይ ደግሞ ካልሆነ አላስፈላጊ ፋውል አለመስራት ነው። ወይኔ በእናትህ እንዴ! እኔ እንዴት ጓጉቼ እንደነበር ፈርስታፉ ኳሱ እንዴት አባቱ እንደሚያመር እኮ ገብቷል። ዶሚኔት አድርገውታል። በጣም እየሞከሩ ነው። ብዙ ጎል ያስቆጥራሉ ብዬ እየጠበቅኩኝ ነው። አልሆነም። ያማል ግን ይችላል። ያማል የምሬን ነው የምላችሁ ይችላል። እንዳወራሩ ግን በጣም በከባዱ ጠብቄው ነበረ። ኖርምዬ ነው ግን ከባርሳ ጋር የመገናኘት የዘመናት ምኞቴን ገደልን የከተተው ይሄ የቀይ ካርድ ሱስሽ ባርሳ አፈራባሽ ባርሳ። ወይኔ ቢስሚላ ፋሚሊ ምን አይነት ጨዋታ ናየ ነው? ገራሚ ጨዋታ፣ ሁሉ ነገር የነበረው ጨዋታ እንዴት ደስ እንዳለኝ። ኧረ ቢስሚላ። እንደምታውቁት የሚስቴ ባላባት የአትሌቲኮ ማድሪድ ደጋፊ ነውና በሳቸው ምክንያት እንደ ሁለተኛ ክለቤ ነው የማየው። ከ1968 ጀምሮ በሳቸው ምክንያት እንደ ሁለተኛ ክለቤ ነው የማየውና በጣም ነው ዛሬ ደስ ያለኝ። ለሳቸውም ራሱ ኮንግራ ብዬ ቴክስት ልኬላቸዋለሁኝ። እውነት በጣም የሚገርም ነው። አሳዛኝ ተሸናፊ ነው የስፔኑ ክለብ። እንደ እግር ኳስ
በጣም በቃ ጀግና ናቸው። የክብር ሽንፈት የተሸነፉት ሁሉን ነገር አድርገዋል። ቀይ ደግሞ ዛሬ ዋጋ አስከፍላቸው። ቀዩ ዋጋ አስከፍላቸው። ይሄ እንትን ነው እኮ ሃይላይን እኮ ነው የሃንስ ፊሊክ አጫዋት እኮ ነው። የሚገርማቸው ነገር በሩጫ ሲቀደሙ ጠጋ ብለው ስለሆነ የሚጫወቱት ከዛ ይሄ ሃይላይን ሃይሎ ጋር አድርጓቸው ሃይሎ ጋር ምክንያቱም በሩጫ ይበለጣሉ። ከዛ ፋውል ይሰራሉ። ከአቅማቸው በላይ ነው የሚሆነው። እንደ ሰዎቹ ቢጫወትስ እንደ አቅሙ ለምን አይጫወትም ነው አንዳንዴ በጣም የሚገርመኝ። ስኳዱን ለምን አያው? በጣም ኳሊቲ ይፈልጋል። በጣም ምርጥ ተጫዋቾችን ይጠይቃል። ቡድኑ ኢንቨስት አያደርግም። ስለዚህ እንደ አቅሙ ነው መጫወት ያለበት። ሎካል የሆነ ቡድን እዛው በቃ ላሊጋ ውስጥ ምናምን ብቻ እንደዚህ ይሄን ስኳድ ይዘ ያማል። በእርግጥ እንደባለፈው አይደለም፣ ግን መጀመሪያ በቃ ያቺ ጎል ባትቆጠር ያ ጎል ሲሆን እኔ በጣም ነው የሚያናደው የገባባቸው ጎል። ግን እኔ እንደነሱ ከመጠላት የተነሳ በጣም ነው ደስ ያለኝ። ለዛ ለእናንተ ደጋፊው ለተጫዋቹ በጣም የሚያሳዝን ነው። እነሱን የጠላ ኳስ የጠላ መቼም ወደድኩ እንዳትምናምን አልሰማም። በጣም ነው ደስ ያለኝ። ለማንኛውም የኛው አትሌቲኮ ማድሪድ አሸንፏል። ኮንግራ በሉ እንግዲህ የተሰማችሁን ኮመንት ላይ አስቀምጡ። ቪዲዮን ደግሞ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ